በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ ጨንቆኛል፣ አቤቱ ሐሳቤም ሁሉ ተበታትኖብኛል። በዚህ የጭንቀት ሰዓት የሚረዳኝ አንተ ብቻ መሆንክን አምኜ ወደ አንተ እጮኻለሁ። ልቤ ተጨንቋል፣ ነገር ግን አንተ የምሕረት አምላክ ለሚጠሩ ሁሉ ቅርብ መሆንክን አምኜ ወደ አንተ መጥቻለሁና እርዳኝ፣ አጽናኝ፣ አበርታኝም። ጌታ ሆይ ከእኔ በላይ የሆኑ ሸክሞችን ተሸክሜአለሁ። የልቤን ጭንቀት አንተ ታውቃለህ፣ የዓይኔን እንባም ታያለህ። በችግሬ ውስጥ ብቻዬን እንዳልሆን እርዳኝ፣ በቅዱስ ፈቃድህም አጽናኝ። አቤቱ ጌታ ሆይ ፍርሃትን ከልቤ አርቅ፣ ሰላምህን በውስጤ አኑር። የማልችለውን ነገር ላንተ አስረክባለሁ፣ አንተ ሁሉን የምትችል አምላክ ነህና። እመቤታችን ቅድስት ድንግል ማርያም ሆይ በእናትነትሽ ፍቅር ተመልከችኝ። በጭንቀቴ ጊዜ ወደ አንቺ መጥቻለሁ፣ በልጅሽ አማልጅኝ። የተሰበረውን ልቤ አጽናኚ፣ የደከመውን መንፈሴን አበርቺ። እመቤቴ ማርያም ሆይ በጨለማ ሰዓት ብርሃን ሁኚኝ፣ በፍርሃት ጊዜ ተስፋ ሁኚኝ፣ በእንባ ጊዜ አጽናኝኝ። በጸሎትሽ ወደ ሰላም መንገድ ምሪኝ። ጌታ ሆይ የችግሬን መፍትሔ አንተ ታውቃለህ። በምጠብቀው ጊዜ ትዕግሥትን ስጠኝ፣ በምሄድበት መንገድ ጥበብን ስጠኝ። በምወስነው ውሳኔ ሁሉ ብርሃንህን አሳየኝ። አቤቱ መድኃኒቴ ሆይ ቤተሰቦቼንና ወዳጆቼን ባርክ። እንደ እኔ በጭንቀት ያሉትን ሁሉ አጽናና። የታመሙትን ፈውስ፣ የጨነቃቸውንም ሁሉ ሰላምን ስጣቸው። ተስፋ የቈረጡትንም ተስፋን ስጣቸው። እመቤቴ ማርያም ሆይ ከልጅሽ ጋር በምሕረት ተመልከቱኝ። ከዚህ ጭንቀት በኋላ የሰላምን ቀን አሳይኝ። ከእንባ በኋላ ደስታን፣ ከጨለማ በኋላ ብርሃንን እንዳገኝ እርድኝ። እመቤቴ ማርያም ሆይ ምልጃሽ ይደግፈኝ። አቤቱ አምላኬ ሆይ ባንተ ታምኜ እጠብቃለሁ። ምንም እንኳን መንገዴን ባላይ አንተ እንደምትመራኝ አምናለሁ። ልቤን በሰላምህ ሙላው፣ ነፍሴንም በተስፋ አጽናናት። ክብር፣ ምስጋና፣ አምልኮትና ውዳሴ ከምድር እስከ አርያም ድረስ ለእግዚአብሔር ይሁን። ጌታ የልባችሁን ጭንቀት ወደ ሰላም ይለውጠው። በእመቤታችን ምልጃ ተስፋና ብርታት ይስጠን። እግዚአብሔር በነገራችን ሁሉ ጣልቃ ይግባ። እንደ እኔ በጭንቀት ውስጥ ያላችሁ በሙሉ እግዚአብሔር ጭንቀታችሁን ያርቅላችሁ። እመቤቴ ማርያም ትድረስላችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል የጭንቀታችሁን መንስኤ በሙሉ ያርቅላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።